በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ማህደረ ተዋህዶ ነው። እንደ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት ከተለያዩ በቅርባችን ካሉ እሱ አምላካችን በቸርነቱ እንድንማርባቸው ከሰጠን ምንጮች እየጠቀስን የምንሰማው የምንከታተለው መንፈሳዊ የዩቱብ አገልግሎታችን ነው። ሐዋርያው ቅዱስ ያዕቆብ እንደተናገረው ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል እንዳለ እርሱ አምላካችን እድሜውን አበድሮን ለዚህ ሰዓትና ደቂቃ በዚህ መልኩ እንድንገናኝ ፈቅዶልን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ያይደለ ተነግሮ ተዘርዝሮ በማያልቀው በሱ በአምላካችን ደግነት፣ ቸርነት፣ መሐሪነት ተጠብቀን ዛሬም የሚያጸናን የሚያጽናናን የሚያበረታንን ወደሱ እንድንቀርብ እሱ አምላካችን በቸርነቱ የመረጠልንን ከጾም ጋር በተያያዘ ልንሰማው የሚያስፈልገንን ሰማይና ምድር ሲያልፍ የማያልፈው ቃሉን ሊነግረን ሊያስተምረን ይህችን ዕለት ባርኮ ቀድሶ ሰጥቶናልና ምስጋናና ክብር እናመሰግንበት ዘንድ በፈጠረልን አንደበት ለሱ ለአምላካችን ይሁንልን። አምላክ ወላዲት አምላክ ዘወትር እኛን የሚጠብቀው ቃል ኪዳኗ እንደ አይነ ጥቅሻ የሚደርሰው ጸሎቷ ፊት የማያስመልሰው አንገት የማያስቀልሰው ምልጃዋ አብሮናልና አማላጅቱም ስሟ የከበረ የተመሰገነ ይሁንልን። የቅዱሳን አምላክ እንግዲህ ለዛሬ ጾምን በተመለከተ የጀመርነው መርሃ ግብር አለ። ያለነው በአብይ ጾም ውስጥ ነውና በመጀመሪያው ክፍል ፍትሐ ነገሥት በተለይ አንቀጽ 15 ጾምን በተመለከተ አብይ ጾምንም በተመለከተ ምን እንደሚለንና የዘወረደ ሳምንት መጠሪያው ምን እንደሆነ አይተናል። በሁለተኛው ደግሞ ከጾም ጥቅሞች እንግዲህ በጣም በርካታ ከጾም ከምናገኘው ጥቅሞች አንዱ ጾም ራስን ወይም ሰውነትን ለልዑል እግዚአብሔር ለማስገዛት ይጠቅማል በሚል ሰፋ ያለ መርሃ ግብር አይተን ነበረ። ለዛሬ ደግሞ ጾም እግዚአብሔርን ለመለመንና ከእርሱም መልካም የሆነውን ሁሉ ለመቀበል ይጠቅማል የሚለውን በተለይ ደጋጎች አባቶች በዚህ በጾም የተጠቀሙትን እናቶች አባቶችን እያነሳን የምንከታተለው ይሆናል። እግዚአብሔር አምላካችን እሱ አሁንም በልባችን እንዲያሳድርልን የምናደርገውን የምንፈጽመውን ቅድስት ቤተክርስቲያናችን በተለያየ መልኩ 7 አጽዋማትም ሰጥታ እንዲሁም በአጠቃላይ በቅድስት ቤተክርስቲያናችን የምናደርጋቸው ስርዓቶች ሁሉ መጽሐፍ ቅዱሳዊ እንደሆኑና ዋጋ ለምናገኝበት ነገር እሱ አምላካችን እንዲያተጋን ካልተማሩ ማወቅ ካላወቁ ጽድቅ የለም ይላሉና አባቶቻችን በዚህ መልኩ አውቀን ጠንቅቀን ስናደርገው ከኛም አልፈን ለሌላው እንነግራለን። እኛም ደግሞ የምናደርገውን ነገር በልባምነት ከያዝነው በእርግጥም ዋጋ ለምናገኝበት ነገር አሁን ከያዝነው የበለጠ ያተጋናል፣ ያበረታናል፣ ያቆመናል። እርሱ አምላካችን ባወቀ ሚስጥሩን ገልጾልን ቸርነቱን አብዝቶ የልባችንን መሻት ይፈጽምልናል። ለዚህ ነው ከሱ ከአምላካችን መልካም የሆነውን ሁሉ ለመቀበል ጾም አንዱ ወደ እሱ አምላካችን መለመኛ መንገዳችን ነውና ይህንኑ እንዲያጠንክረን ለማየት የምንሞክረው ሶስተኛ ክፍል ነው። ከጾም ጋር ልንማር የሚያስፈልገውን የዛሬው መርሃ ግብራችን ይዘን የተመለስ ነው። ጾም እግዚአብሔርን ለመለመንና ከእርሱም መልካም የሆነውን ሁሉ ለመቀበል ይጠቅማል። ጾም መጽሐፍ ቅዱሳዊ ነው። ሰው ከእግዚአብሔር አምላኩ በረከትን ለመቀበል ሽቶ ይጾማል። ከእግዚአብሔር የሚገኝ ጸጋንና በረከትን ይቅርታንና ምሕረትን ለመጎናጸፍ ይጾማል። ምክንያቱም ጾም የበጎ ነገር መከማቻ ናትና ገንዘብ ያደረጓትን ጾም መንፈሳዊ ሥራ ታሰራቸዋለችና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችሁማል፣ የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል ብሏል። ማቴዎስ ምዕራፍ 7 ቁጥር 7። በመሆኑም ክርስቲያኖች ከእግዚአብሔር አምላካቸው አንድ ነገር ለመቀበል በሚፈልጉበት ጊዜ ይጾማሉ። ጾም ለጸሎት እናቷ ናትና የቀደምት አበውንና እማትን ሕይወት ስንመለከትም ጾመው ያፈሩበት ጊዜ እንዳልነበር እንረዳለን። ለአብነትም የሚከተሉትን እናያለን። እንግዲህ ደጋጎች አባቶቻችን እናቶቻችን መጽሐፍ ቅዱስን ጠቅሰን እንግዲህ የምንማራቸው እነዚህ ለሁላችንም ትምህርት እንዲሆኑ ነውና እንዲህ እንከታተል። ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና ሌሊት ከጾመ በኋላ በአጻባ እግዚአብሔር ማለትም በግብረ አምላካዊ የተጻፉ 10ቱ ቃላትን ሕገ ኦሪትን፣ ትእዛዛተ ኦሪትን፣ ታቦተ ጽዮንን ተቀብሏል። 40 ዕለት እስኪፈጸሙ ድረስ እህል አልበላም፣ ውሃም አልጠጣም። ሙሴ ከተራራው ሲወርድ ሕዝቡ የፊቱን ቁርበት ለማየት እስኪሳናቸው ድረስ ገጹ እንደ ፀሐይ ያበራ ነበር። ዘጸአት 24 ቁጥር 15፣ ዘጸአት ምዕራፍ 34 ቁጥር 28፣ ዘዳግም ምዕራፍ 9 ቁጥር 9 እና ዘዳግም ምዕራፍ 10 ቁጥር 10። በመጾሙ ይህን ከፍ ያለ ጸጋ አገኘ።
ቅዱስ ያሬድ በጾመ ድጓው ዘመጻጉዕ ዘሐሙስ ሙሴኒ ጾመ በደብረ ሲና ወተናገሮ በአምደ ደመና። ሙሴ በሲና ተራራ 40 ቀን 40 ሌሊት ጾመ፣ የእግዚአብሔር ክብር በተራራው ተቀመጠ፣ በደመናውም ውስጥ ሙሴን ጠራው ተነጋገረው ብሏል። ይህንኑም አባ ጊዮርጊስ ዘጋስጫም በሐሙስ አርጋኖን ላይ ገልጸውት እናነባለን። ነቢዩ ሙሴ 40 መዓልት 40 ሌሊት ጾሞ መለኮታዊ ሕግን ሲቀበል አዋኪዋ እመቤት ወይም ሆድ የጥጃ ምስል ወይም ጣዖት አቁማ ትዘፍን ነበር። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰዉ፣ የደህንነትን መስዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። ዘዳግም 32። ሙሴም ይህን ሲያይ ቁጣው ተቃጠለ። እንዴት አይቃጠል? የ40 መዓልት የ40 ሌሊት ጾም በአንድ አፍታ ስካር ረብ የለሽ ሲሆን ተመልክቶ ነዋ። ጾሞ በግብረ አምላካዊ በእግዚአብሔር ሥራ የተጻፉ 10ቱ ቃላትን 2ቱን የምስክር ጽላቶች ተቀበለ። ነገር ግን መብልና መጠጥ ሰባበራቸው። ሕዝቡ ከወርቅ ቀለበቶች ቀልጦ ለተሰራ ጥጃ ተንበረከኩ። የእግዚአብሔርን የጸናች ክንድ የተዘረጋች እጅ የተመለከቱ ሕዝብ በግብፃውያን አምልኮ ጣዖት ልቦናቸው የሚሳብ ሆኖ ተገኘ። የሆዳምነት ውጤቱ ይህ ነውና ጾም ወደ እግዚአብሔር የሚያቀርብ ሲሆን ድሎት ወይም ምቾት፣ ቅምጥልነት በድህነት ጉዞ መሰናክል መሆኑ ተገለጠ፣ ታወቀ። እንግዲህ መጀመሪያው ሊቀ ነቢያት ሙሴ ከእግዚአብሔር መልካሙ የሆነውን የተቀበለ ምሳሌ የሚሆነን ነው። ሁለተኛው ቆርኔሌዎስ ያላሰበውን ያየውና ያገኘው በጾም በጸሎት በምጽዋት ጸንቶ ፈጣሪውን ማልዶ ነው። ቆርኔሌዎስ የፍልስጤም ክፍል በምትሆን በቂሳሪያ ኢጣሊቄ ለሚሉት ጭፍራ የ100 አለቃ ሆኖ የተሾመ ከዋክብትን ሲያመልክ የነበረ ሰው ነው። በኋላም እንደርሱ የሚያመልካቸው አማልክቶቹም ጭምር ማንም ሊያደርግ የማይቻለውን የሐዋርያትን የእጃቸውን ተአምራት የስብከታቸውን ዜና ሰምቶ ወዲያውኑ ለአማልክት መስገድን ተወ። ከዚህም በኋላ የሚጸልይ የሚጾም፣ ለድሆችና ለችግረኞች የሚመጸውት ሆነ። በጸሎቱም ጊዜ አቤቱ አምላክ ሆይ እኔ አንተን ከማወቅ ጎዶሎ ነኝና አንተ ግን የቀና መንገድህን ምራኝ እያለ ይማጸን ነበር። ቸር ይቅር ባይ እግዚአብሔርም ይቅር ብሎት መልአኩን ወደ እርሱ ላከ። ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። አሁንም በባህር አጠገብ ወዳለች ኢዮጴ ከተማ ሰዎችን ልከህ ስምዖን በሚሉት በጫማ ሰፊው ቤት የሚኖረውን ስምዖን ጴጥሮስን አስጠራ አለው። ቆርኔሌዎስም መልአኩ እንደነገረው ሰዎችን ልኮ ቅዱስ ጴጥሮስን እንዲመጣ አደረገ። ቅዱስ ጴጥሮስም አንደበቱን ገልጦ ጌታ ለድኅነተ ዓለም ሰው መሆኑን፣ ጸዋትወ መከራ ተቀብሎም ተሰቅሎ ስለመሞቱ፣ በ3ኛው ቀን ስለመነሳቱና በ40ኛው ቀን ወደ ሰማይ ስለማረጉ፣ ዳግመኛም በሕያዋንና በሙታን ለመፍረድ በክበበ ትስብእት በግርማ መለኮት በቅዱሳን መላእክቱ ታጅቦ በጌትነት ስለመምጣቱ አስተማራቸው። ቆርኔሌዎስም ከቤተሰቦቹ ሁሉ ጋር ከዚያ የነበሩ ብዙዎች አሕዛብም አምነው ተጠመቁ። የሐዋርያት ሥራ ምዕራፍ 10 ከቁጥር 1 ጀምሮ የምናነበው ታሪክ ነው። ሶስተኛ የምናየው ሐና እመ ሳሙኤልን ነው። የሳሙኤልን እናት ሐና። ይህች እናት ከነገደ ሌዊ ስትሆን ፍናና የምትባል ሌላ ሚስት ያለችው ከኤፍሬም አገር ከአርማቴም መሴፋ የሆነ ስሙ ሕልቃና የሚባል ሰው አግብታ ትኖራለች። ይህችም ፍናና ወላድ በመሆኗ ሐና ደግሞ ልጅ ስላልነበራት መካን ስለሆነች ሁልጊዜ ትገዳደራት፣ ታስቆጣት፣ ታበሳጫትም ነበር። ከዚህ የተነሳ ፈጽማ በማዘን አትበላም አትጠጣም ነበር። በሊቀ ካህናቱ በኤሊ ዘመንም ልትጸልይ ወደ ቤተ እግዚአብሔር ወጣች። እያዘነችና እያለቀሰችም ቅድመ እግዚአብሔር ጸለየች። አቤቱ ልጅ የሰጠኸኝ እንደሆነ በሕይወቱ ዘመን ሁሉ ያንተ አገልጋይ አደርገዋለሁ በማለትም ስዕለትን ተሳለች። እንዲህ በማለትም በዝምታ በልቧ ስትጸልይ የተመለከታት ካህኑ ኤሊ የወይን ጠጅ ጠጥታ እንደሰከረች በማሰብ በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ፣ ስካርሽን በእንቅልፍ አስወግጂ አላት። እርሷም ልጅ አጣች በመሆኗ በልቧ የምታዝን ሴት እንጂ የወይን ጠጅ ከቶ አለመጠጣቷን ገለጸችለት። ከዚህ በኋላ አጽናናት። የእስራኤል ፈጣሪ የለመንሽውን ይፈጽምልሽ በማለት ባርኮ በሰላም ሂጂ አላት። እርሷም ወለደች፣ ስሙንም ሳሙኤል ብላ ጠራችው። በሕይወት ዘመኑ ሁሉ እግዚአብሔርን ያገለግል ዘንድም ወስዳ ሰጠችው። እግዚአብሔርንም አመሰገነችው። ጸና ልቤ በእግዚአብሔር ልቤ በእግዚአብሔር ጸና የሚለውን ጸሎትና ትንቢትም እስከ መጨረሻው ተናገረች። አንደኛ ሳሙኤል ምዕራፍ 1 ከቁጥር 1 እስከ 18፣ አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 እስከ 10። ይህች እናት ሳሙኤልን የወለደችው በጾምና በጸሎት ደጅ ጸንታ ነው እንጂ በመብል አይደለም።
ጾም ወጸሎት ትረድ እንዲል ቅዱስ ያሬድ። በተቃራኒው ኤሳው በኩር በመሆን የሚገኘውን በረከት ያጣውና የታናሽ ወንድሙ ተገዥ ለመሆን የበቃው ሆዱን በመውደዱ ወይም ረሃቡን መታገስ ባለመቻሉና ስለ አንድ ምግብ ብሎ ብኩርናውን በማቃለሉ ነው። አራተኛ የምናየው በጾም እግዚአብሔር አምላካችን ለምነን መልካም የሆነውን ነገር ሁሉ ለመቀበል ይጠቅመናል ብለን ለተነሳንበት የጾም ጥቅም ነቢየ እግዚአብሔር ኤልያስን ነው። ንጉሥ አክዓብና ንግሥት ኤልዛቤል ሕያው እግዚአብሔርን በመተው ጣዖት ሲያመልኩ በመመልከቱ ሕገ እግዚአብሔር ተጣሰ፣ ሕገ አጋንንት ነገሰ በሚል መንፈሳዊ ቅናት ተነሳስቶ በጣዖት አገልጋዮችና በእርሱ መካከል ሕያው እግዚአብሔርን እንዲፈርድ ከአክዓብ ጋር በመነጋገር ፈቃድ ተቀበለ። ነቢዩ ኤልያስና 450 የሚደርሱ የጣዖቱ አገልጋዮች መስዋዕት ቀርቦ እሳት ከሰማይ ወርዶ መስዋዕቱን የበላለት የእውነተኛው አምላክ ተከታይ ስለሆነ በእርሱ አምላክ እናምናለን ሲሉ ተስማሙ። በቅድሚያ የጣዖቱ አገልጋዮች መስዋዕት አቅርበው የጣዖቱን ስም ጠርተው ልመና ቀረቡ። የማይሰማቸው ሆነና ጩኸታቸው ከንቱ ብቻ ሆነ እንጂ። የነቢዩ ኤልያስ ተራ ሲደርስ መስዋዕቱን አቅርቦ ልባዊ ጸሎትን ወደ ታመነው አምላክ አቀረበ። ሕያው እግዚአብሔርም ወደ ኤልያስና ወደ መስዋዕቱ ተመለከተ። እሳት ከሰማይ ወርዶ መስዋዕቱን በላ። እርሱም የጣዖት አገልጋዮቹን ከወንዝ አስወርዶ አስፈጅቷቸዋል። ንግሥት ኤልዛቤል የጣዖት አገልጋዮች መሞታቸውን እንደሰማች በጣዖታቱ ስም ምላ ነቢዩን ማሳደድ ጀመረች። በከተማ ተቀምጦ ሳለም በዚህ ከተማ ወይ እኔ ኖሬበት ወይ አንተ ኑረህበት ነው እንጂ መኗኗርን አለን ብላ ላከችበት። ከዚህ በኋላ መልአኩ መጥቶ ከነብር ትፋዘዢ እንቅልፍ ታበዢ እንዲሉ ኤልያስ ከኤልዛቤል ጋር ተጣልተህ ከዚህ ተቀምጠሃልን? ተነስተህ ሂድ አለው። ተነስቶም ሲሄድ ደከመው። ከክትክታ ጥላ አረፈ፣ አንቀላፍቶት ተኛ። በዚያም ሳለ መልአከ እግዚአብሔር መጥቶ ቀሰቀሰው። ቢነሳ ከራስጌው እንጎቻ ባገልግል ውሃ በመንቀል ተዘጋጅቶ አገኘ። ያን ተመግቦ ተመልሶ ተኛ። ዳግመኛ ቀስቅሶ የምትሄድበት መንገድ ሩቅ ነውና ብላ ጠጣ አለው። ያን ተመግቦ 40 መዓልት 40 ሌሊት ያለ ድካም እስከ እግዚአብሔር ተራራ እስከ ኮሬብ ሄደ። አንደኛ ነገሥት ምዕራፍ 19 ከቁጥር 6። ነቢዩ ኤልያስ 40 መዓልት 40 ሌሊት ጾሞ በኮሬብ ተራራ በእግዚአብሔር ፊት ለመቆም ከእርሱም ጋር ለመነጋገር የተገባው ሆነ። ለሰራዊት ጌታ ለእግዚአብሔርም እጅግ በመቅናቱ ሰማይን ለ3 ዓመት ከመንፈቅ ለጎመ። ልባቸው በአምልኮ ጣዖት ፍቅር የተቃጠለ እነዚያን ሕግ ተላላፊዎች ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ይመልሳቸው ዘንድ ሽቶ ንጉሥ አክዓብን ሳይፈራና ሳያፍር በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። አንደኛ ነገሥት ምዕራፍ 17። ቅዱስ ያሬድ በጾመ ድጓው በጾም ወበጸሎት ይድህኑ እሞት ኤልያስ አርገ ውስተ ሰማያት ወበይእቲ ጾም ኤልያስ ለጎመ ሰማየ በማለት በጾም ቀደምት አበው ከሞት እንደዳኑ ኤልያስም በሞት ላይ ኃይል ተሰጥቶት ወደ ብሔረ ሕያዋን መሻገሩንና በተፈጥሮ ላይ ሰልጥኖ ሰማይን ዝናብ ለዘር ጠል ለመከር እንዳይሰጥ መለጎሙን መከልከሉን አስረድቷል። ሊቁ አባ ጊዮርጊስም በሐሙስ አርጋኖን ጸሎት ላይ ኤልያስ ቴስቢያዊ ቀናኤ ኮነ ለሕግ አምላኩ ሰማይ ለጎመ ከመ ኢያዘንም ዝናብ እያለ የተናገረውን ልብ ይሏል። አምስተኛ የምናያቸው ደግሞ ሰለስቱ ደቂቅና ነቢዩ ዳንኤል በምርኮ እያሉ የባቢሎን ቤተ መንግስት ጮማና ጠጅ ሳያጓጓቸው ጥራጥሬና ውሃ ብቻ እየተመገቡ 10 ቀናት ጾሙ። ከንጉሱ ገበታ ከተመገቡት ብላቴኖች ሁሉ ይልቅ ፊታቸው አምሮና ስጋቸው ወይም አካላቸው ወፍሮ ታየ። ስጋ ባለመብላታቸው አልከሱም፣ አልጠቆሩም። ፍቁር እግዚአብሔር ለነዚህ ብላቴኖች በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ ይለናል ዳንኤል ምዕራፍ 1 ቁጥር 8። ጾም በንጽህና ከተጾመ አይምሮን ብሩህ ያደርጋል መባሉ ለዚህ ነው። ቅዱስ ያሬድም በጾመ ድጓው በገብርኄር ዘአርብ ላይ ገጽ 192 ላይ ይህንኑ አዚሞላቸዋል። ሲድራቅ ሚሳቅ አብደናጎ ንጉሱ ላቆመው ምስል ባለመስገዳቸው ንጉሥ ተቆጥቶ በእቶነ እሳት ተቃጥለው አመድ እንዲሆኑ ፈረደ። በመሆኑም እሳቱ 49 ክንድ ያህል ከፍ ብሎ እንዲነድ ተደረገ። በአጠገቡ የቆሙ ከለዳውያንንም አቃጥሎ በልቶ አጥፍቷቸዋል። ወደ እሳቱ ውስጥ የተጣሉትን ሰለስቱ ደቂቅን ግን እሳቱ አልጎዳቸውም። በጾም በጸሎት የተቃኘ ሰውነታቸው ከወርቅም የነጠረ መሆኑ ተገለጠ።
በእሳቱ መካከል በእግራቸው እየተመላለሱ እግዚአብሔር አምላካቸውን አመሰገኑት። በእሳቱ ውስጥ ያልተበከለ ቀዝቃዛ አየርን ይተነፍሱም ነበር። እሳቱ አላጠቆራቸውም፣ አልለበለባቸውም። የጠጉራቸውንም ጫፍ የልብሳቸውንም ዘርፍም አልነካም። ብርሃናዊ መልአክ ቅዱስ ገብርኤልን ልኮ እግዚአብሔር ጠብቋቸዋልና። ነቢዩ ዳንኤልም ለ3 ሳምንታት እንጀራ ሳይበላ ውሃ ሳይጠጣ ጾመ። ይህ ነቢይ የተራቡ አናብስት ወዳሉበት ጉድጓድ ተጣለ። እርሱ ግን አንበሶቹን ጾም አስተማራቸው፣ በመጾም ተባበሩት። ቅዱስ ያሬድ በጾመ ድጓው ዛቲ ጾም ቅድስት ወበይእቲ ጾም ዳንኤል ድህነ እምአፈ አናብስት በማለት የጾምን ኃይልና በቆየት ተናግሯል። አንድ ማዕድን ከሌላው ይጠነክራል፣ ነሐስ ከድንጋይ እንዲጠነክር። እንደዚሁም ጾም ሰውን ከአንበሳ ይልቅ ጠንካራ አድርጎ ታየ። የተራቡት አንበሶች በነቢዩ ዳንኤል ላይ አፋቸውን ማላቀቅ ወይም መክፈት፣ ጥርሳቸውን ማሳረፍ አልተቻላቸውም። የመጨረሻው የምንመለከተው 6ኛው ነጥባችን ጾም እግዚአብሔርን ለመለመንና ከእርሱም መልካም የሆነውን ለመቀበል ይጠቅማል የሚለው ምሳሌያችን ማለት ነው። ቅዱሳን ሐዋርያት ጾመው የመንፈስ ቅዱስ ጸጋ እንደተቀበሉ ቅዱስ ሉቃስ ጽፎልናል። የሐዋርያት ሥራ ምዕራፍ 13 ከቁጥር 1። ቅዱስ ጳውሎስ አብዛኛውን ጊዜ በጾም ያሳልፍ የነበረው መልካም ነገርን ከእግዚአብሔር አምላኩ ለመቀበል ነው። ነገር ግን ቅዱስ ጳውሎስ ዕለት ዕለት ያሳስበው የነበረው የጾሙ መብዛት አልነበረም፣ የአብያተ ክርስቲያናት ጉዳይ እንጂ። 2ኛ ቆሮንቶስ ምዕራፍ 11 ቁጥር 27 በጾም በንጽህና ተወስናችሁ እግዚአብሔርን አገልግሉ በማለትም የቆሮንቶስን ምዕመናን አዟቸዋል። 2ኛ ቆሮንቶስ ምዕራፍ 6 ታዲያኛ ስለምን ልፍስፍሶች ሆን? ጾሞ ለመግደፍ የሚያስፈራን መጾምን ተራራን እንደ መውጣት አግዝፈን መመልከታችን ለምን ይሆን? የጾመ የጸለየ የለመነ ዋጋው እንደሚቀበል እግዚአብሔር በማይታበል ቃሉ የነገረንን ካለማመን ይሆንን ወይስ ካለማወቅ? ከፍ ብለው ያየናቸው ታሪኮች በጾም ከእህል መከልከል አይገባም ለሚሉ ሰዎች መጾም የሚገባ መሆኑን የሚያስረዱ መሆናቸው ልብ በሉ። ሞገስ ዕቁበ ጊዮርጊስ ጾም የትእዛዝ መጀመሪያ፣ መብል የኃጢአት መሰረት መሆናቸው ለአዳም ተነግሮታል እንዳሉ ሊቀ መዘምራን ሞገስ ዕቁበ ጊዮርጊስ መርሃ ጽድቅ ባህለ ሃይማኖት በተባለው መጽሐፋቸው ገጽ 64 ላይ አለመጾም ጾምን የቀደሰልንን ጾሞ አርያ የሆነንን መድህን ጌታን መቃወም ነው። ክብር ምስጋና ይግባውና ስትጦሙም እንደ ግብዞች አትሁኑ በማለት ጾምን ከናደራረግ ስርዓቱ አስተምሮናልና ማቴዎስ ምዕራፍ 6 መጾም ይገባል፣ ነገር ግን በአዋጅ በትእዛዝ ሳይሆን በፈቃድ መፈጸም አለበት ለሚሉት ደግሞ በኦሪት ስርዓት የተፈጸሙትን አጽዋም ከነ ውጤታቸው እንመለከታለን። በሶስተኝነት የምናየው የጾም ዓላማ ወይም ጾምን ለምን እንደምንጾም የምንማርበት ትምህርታችን ጾም የበጎ ምግባር ሁሉ መገኛ፣ የመንፈሳዊ መንገድ መጀመሪያ ነው። ከኃጢአት ጾር ከፍትወት አንዱን ድል ለመንሳት ለማጥፋት በጾም መድከም የሥራ ሁሉ መጀመሪያ እንደሆነች የታወቀ ነው እንዲል በማር ይስሐቅ መጽሐፍ። መብል ለኃጣው መሰረት እንደሆነ እንዲሁም ጾም ለምግባር ለትሩፋት መሰረት ነው። እንግዲህ እንደገለጽ ነው እስካሁንም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ስራውን የጀመረው በጾም ነው። ይህም በባሪያው በዮሐንስ እጅ ከተጠመቀ በኋላ መንፈስ ነቃማይ ልምላሜ እጽ ወደሌለበት ወደ ገዳም አወጣው ባለው ይታወቃል። ሕግን የሰራ ስሩ ብሎ ያዘዘ የባህሪ አምላክ ሲሆን 40 መዓልትና ሌሊት ጾመ። እንኪያስ ሕግን መጠበቅ ከሚሹ ሰዎች ወገን ጾምን የማይወድ አልጾምም የሚል ማን አለ? ሰራዬ ሕግ ጌታችን ሳይሰራ ስሩ ሳይጾም ጾሙ አላለንምና። ማር ይስሐቅ ጾምን ውደደው ይላል። ምክንያቱም አስከትሎ አብራርቷል። ጾም ገንዘብ ያደረጉትን መንፈሳዊ ግብር ያስፈጽማቸዋልና። በተቃራኒው ጾምን የሚያቃልል ሰው ሌላውን ትሩፋት ከመስራት ቸል ይላል፣ ይደክማል። የሐኬት ምልክትነትም ኃጢአትን ወደ ሰውነቱ መርታ ታደርሳለች። በጎ የሆነውን ነገር ከራሱ ያርቃል። ስለ ማሸነፍ ፈንታ ጾሩ ነጉዶ በዝቶ ይመጣበታል። ጋሻ ጦር ሳይዝ ወደ መዋጋት የሄደ ሰውን ይመስላል። ምክንያቱም ያለ ጾም ወደ ገድል ሄዷልና። ይህ ሰው ከጾሩ የተነሳ እንዲሸበር ድል እንዲሆን ይህ ፈጽሞ እየታወቀ ነው። ይህም ማር ይስሐቅ ላይ እንግዲህ ተገልጾ የምናየው ነው። ጾም ለስብከተ ወንጌል መስፋፋት አስፈላጊ ነው። በስራ አምላካቸውን ክርስቶስን ለመምሰል የወጡ ሁሉ ጾምን የሥራቸው መጀመሪያ አድርገዋል። ምክንያቱም ጾም ከእግዚአብሔር የተሰጎደ ወይም የተሰጠ ጋሻ ነውና። ቅዱሳን ሐዋርያት ወደየ ክፍለ ሀገሩ ለስብከተ ወንጌል ከመለያየታቸው በቅድሚያ ጌታን አብነት አድርገው አንድ ሆነው ጾመዋል። ይህም ብቻ አይደለም፣ ጾም
ኃይለ መንፈስ ቅዱስን የመንፈስ ቅዱስን ኃይል የሚቀበሉበት ግብር በመሆኑ ለቤተ ክርስቲያን አገልግሎት ቀሳውስትንና ዲያቆናትን ሲሾሙ በጾም በጸሎት ነበር። በአንጾኪያ ባለች ቤተ ክርስቲያን ሆነው እየጾሙ የእግዚአብሔርን ሥራ ሲሰሩ በዚያ ወቅት በጾምና በጸሎት ይተጉ ከነበሩት መካከል መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ ብሏቸዋል። እነርሱም ባለፈው የጾምነው ይበቃናል ሳይሉ እንደገና ጾመው ጸልየው በአንብሮተ እድ ሾመዋቸዋል። የሐዋርያት ሥራ ምዕራፍ 13። እንዲሁም በልስጥራን፣ በኢቆንዮን፣ በአንጾኪያ የሚኖሩ ምእመናንን መንግሥተ ሰማያትን በብዙ ድካም እንወርሳት ዘንድ አለንና በሃይማኖት ጽኑ ብለው አስተምረው ቀሳውስትን መርጠው ሾመው ጾመውና ጸልየው ላመኑበት ለእግዚአብሔር አምላካቸው አደራ ሰጥተዋቸው እንደሄዱም እናነባለን። የሐዋርያት ሥራ ምዕራፍ 14 ቁጥር 22። ከዚህ የምንማረው ልንሰራቸው ስላቀድናቸው መንፈሳዊ ሥራዎች በቅድሚያ መጾም የሚያስፈልገን መሆኑን ነው። አንድ ጊዜ ጾሞ ይበቃናል ማለት እንደማይገባም ያስገነዝበናል። ክቡር ዳዊት ቤተ መቅደስ ለመስራት ሲነሳ የእግዚአብሔር ፈቃድን ለማወቅ ጾሟል። መዝሙር 131። በመሆኑም ልጁ ሰለሞን እንጂ እርሱ ቤተ መቅደሱን መስራት እንደማይችል ተነገረው። በተጨማሪም ክርስቶስ በቤተልሔም የከብቶች ግርግም እንደሚወለድም ገለጸለት። ቅዱስ ጳውሎስም ከአሳዳጅነት ተመልሶ ሲያምን አገልግሎት ከመጀመሩ አስቀድሞ በአረቢያ በረሃ በጾም እንደቆየ እንደጸለየ ተናግሯል። ገላትያ ምዕራፍ 1 ቁጥር 17። እንግዲህ ምንም እንኳ በጎ ሥራ ቢሆን ማንኛውንም ሥራ ከመጀመራችን በፊት በመጾም ፈቃደ እግዚአብሔርን ረድኤተ እግዚአብሔርን መጠየቅ ይገባናል። ይህም ልንሰራው ያሰብነውን ሥራ በአግባቡ ለመወጣት ያስችለናል። እዚህ ላይ አንድ ነገር እናክልና የዛሬው መርሃ ግብራችን ጠቅለል እናድርግ። የአዋጅ ጾም አያስፈልግም የሚሉ ሰዎች ይኖራሉ። እንዲሁ በግሌ ብቻዬን ብጾመውስ ምን ችግር አለው? እንዲህ 7 አጽዋማት ተብሎ የአብይ ጾም እንደዚህ እየተባለ ባይጾምስ ምን ችግር አለው ለሚሉ ሰዎች ቀጣዩ ምላሽ የሚሰጠን መልእክታችን ነው። የአዋጅ ወይም የትእዛዝ ጾም መጾም አይገባም የሚሉ ሰዎች የሚጠቅሱት ገጸ ንባብ አለ። ይኸውም የኦሪቱን የጾም ስርዓት በመከተል እኛና ፈሪሳውያን ብዙ ጊዜ የምንጦመው ደቀ መዛሙርት ግን የማይጦሙት ስለምንድን ነው በማለት የቅዱስ ዮሐንስ ደቀ መዛሙርት ወደ መድህን ጌታ ቀርበው የጠየቁት ጥያቄ ነው። ማቴዎስ ምዕራፍ 9 ቁጥር 14። ይህ መጦም ተገቢ አለመሆኑን የሚያስረዳ አይደለም። ያማ ቢሆን መጦም ተገቢ ባይሆንማ ኖሮ መድህን ጌታ መጾም ስትጾሙም ደግሞ በዚህ መልኩ ጹሙ ብሎ ባላዘዘም ነበር። ለጥያቄው የተሰጠውን መልስም መመርመር የገጸ ንባቡንም አመጣጥና አካሄድ መረዳት ያስፈልጋል። መድህን ጌታ ሙሽራው እኔ ማለቱ ነው ከእነርሱ ጋር ሳለሁ የሙሽራው ሚዜዎች ደቀ መዛሙርቴ እንዴት ይጾማሉ? ለምንስ ያለቅሳሉ? ጊዜው የደስታ እንጂ የሐዘንና የጾም አይደለምና ሲጠበቅ የነበረው መሲህ ክርስቶስ ሰው ሆኖ የተገለጠበት ስለነበር ወቅቱ የደስታ ጊዜ በመሆኑ ደቀ መዛሙርቱ ሊጾሙ አይገባም። ሆኖም ሙሽራው ከእነርሱ ተለይቶ የሚወሰድበት ወራት ይመጣልና ያን ጊዜ ይጾማሉ አላቸው። አባ በራ የተባሉ አንድ አባት 2 ተጨማሪ ምክንያቶችንም ገልጠዋል። የፈሪሳውያንና የዮሐንስ ደቀ መዛሙርት ጾም በብሉይ ኪዳን ስርዓት ላይ የተመሰረተ ስለሆነ በአይነቱም በዓላማውም በይዘቱም በስርዓቱም ከጌታ ጾም ጋር የተለየ ስለሆነ አንድም ደግሞ ጊዜው ከብሉይ ኪዳን ወደ አዲስ ኪዳን ስርዓት መሸጋገሪያ በመሆኑ የጌታ ደቀ መዛሙርት አዲሱን የወንጌል ስርዓት በመማር ላይ ነበሩ። መንፈስ ቅዱስንም ገና አልተቀበሉም ነበርና መድህን ጌታ እኔ ከሞትኩ ከተነሳሁና ካረኩ በኋላ ይጾማሉ እንዳለ ሐዋርያት ይህን ትእዛዝ ይዘው ጾመዋል። ከእነርሱ በኋላ የተነሱ ሐዋርያነ አበው ሊቃውንትም ጾመዋል። ከእነርሱ በኋላ የነበሩ ክርስቲያኖችም እነርሱን አብነት አድርገው ጾመዋል። እኛም አባቶቻችን ከመድህን ጌታ ተቀብለው በሰሩልን ስርዓት መሰረት እንጾማለን። እንግዲህ ምን ይሁን? ይህንኑ አብነት አድርጋ ነው ቅድስት ቤተክርስቲያናችን እንግዲህ የቀደሙ አባቶቻችን የሄዱበትን የተጓዙበትን ከአምላካቸው የተገናኙበትን ለጥያቄያቸው መልስ ያገኙበትን እጅግ በጣም ብዙ በረከት የተቀበሉበትን ጾም እኛም እንኳን ራሱ ባለቤቱ ጾሞት አይደለም ሌሎቹንም አጽዋማት እንኳን እንድንጾም ለጾም ማድላት እንደሚገባ በመጾማችን ከእግዚአብሔር ጋር እየተገናኘን እንደሆነ ስጋችንን እየጎሰም ለነፍሳችን እያስገዛን እንደሆነ እርሱ አምላካችን በነገረን ባስተማረን መልኩ እንግዲህ እሱ በሰጠንና እርሱ በመረጠልን ጾም አምላካችን ራሱ ኃይል እየሆነን እግዚአብሔር እስከፈቀደልን ዕድሜ ድረስ በዚህ ምድር እስካለን ይህንን እየጠበቅን
እንኖራለን። ቅድስት ቤተ ክርስቲያናችን የሰጠችንን ስርዓት ደግሞ ከልባችን ከውስጣችን በእውነት እያከበርን ምንም የጎደለብን ነገር የለምና በዚህ መልኩ አብልጠን አብዝተን ጾምም ብቻ አይደለ ጸሎትም ምጽዋትም ስግደትም እርሱ አምላካችን አቅም ሆነን ኃይል ብርታት ሆነን ፈታኛችንን እሰርልን እያልን እርሱ በሰጠን ዕድሜ ይህንኑ እያደረግን እሱን እያከበርን ፍቅሩን እያሰብን ልባችንንም ሐሳባችንንም የመስቀሉን ነገር እያወጣን እያወረድን የቸርነቱን ሥራ እያበዛልን ከኛም አልፎ ከቤተሰብም አልፎ ከትዳርም አልፎ ከልጆችም አልፎ ከስራችንም አልፎ ለወገን ለዘመድ ለሀገር የሚበቃ እርሱ አምላካችን በእውነት የቸርነቱን ሥራ እንዲሰራልን እየተማጸነው ነው። እንግዲህ ይህንን ለእኛ የሰጠንን ወደሱ የመቅረቢያ የጽድቅ መንገድ አብዝተን አጠንክረን ማድረግ መከታተል መፈጸም ያለብን። እንግዲህ ለዛሬም ከብዙ በጥቂቱ ከሙሉ በከፊሉ ጾምን በተመለከተ ልንሰማቸው ከሚያስፈልጉ እጅግ በጣም በርካታ ጥቅሞች ሁለቱን ነው ለማየት የመረጥ ነው። እግዚአብሔር አምላካችን እንዲህ ቢሆን ያበድረን። በቀጣዩም እንደዚሁ ምንጮቻችን እየጠቀስን ወደ እናንተ የምናደርሰውን ጾማችንን ሙሉ ለማድረግ የምናደርገው የምንፈጽመው የምንከተለው የቅድስት ቤተክርስቲያናችን ስርዓት ሁሉ መጽሐፍ ቅዱሳዊ እንደሆነ ከምንም ነገር በላይ በእውነት ለልባችን እየነገርን ከትላንት ዛሬ በተሻለ መልኩ አምላካችን የፈቀደውን የወደደውን በሕይወታችን እንዲያደርግልን ወደ እሱ እንዲያቀርበን በማስተዋል በልባምነት ነው እንግዲህ ይህንን ማድረግ የሚገባንና አምላካችን አሁንም ይሄን ለማድረግ የሚረዳን እሱ ነው። ያለሱ ምንም ነገር ማድረግ አንችልም። የምንጾመውን ጾም፣ የምናበራውን መብራት፣ የምንጸልየውን ጸሎት፣ የምናደርሰውን ወደሱ የምናቀርበውን ልመና ሁሉ ተቀብሎ የኃጢአት መደምሰሻ የመንግስቱ ሞረሻ የዲያብሎስ ድል መንሻ ከሁሉ በላይ ወደ እርሱ መድረሻና እሱ አምላካችን ከገቡ መውጣት ካገኙ ማጣት የሌለባትን ለወዳጆቹ ያዘጋጃትን ያችን መንግስቱን የምንወርስበት አምላካችን ኃይል ብርታት እንዲሆነንና መንገዱን እንዲያሳየን ፍለጋውን እንዲያስተምረን የተቀደሰ ፈቃዱ ይሁንልን። ይቆየን። በክፍል 4 ደግሞ በሌሎቹ ጉዳዮች ከዚሁ ከጾም ጋር በተያያዘ የምንመለከተውን አምላካችን እንደፈቀደልን እድሜውን ያበድረን መለስ ብለን ደግሞ የምናየውን ሌሎቹ መርሃግብሮቻችንን እንከታተላለን። ማህደረ ተዋህዶን ነበር ስናደምጥ የቆየ ነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እሱ አምላካችን እንደፈቀደልን ልንሰማ፣ ልንማር፣ ልንመከር የሚያስፈልገውን ትምህርቶቻችንን ይዘን የተመለስ ነው። እንግዲህ ጾም ላይ ነውና ያለነው በተለይም የአብይ ጾም ስለሆነ ከጾም ጋር በአይምሯችን የሚመላለሱ ጥያቄዎችን ሁሉ እየፈታን እየመለስን የምናይበት የምንከታተልበት መርሃ ግብራችን ነው። የዛሬውን መልእክት የሚያገኘ ነው ጾምና ምጽዋት ክልስ እትም በመምህር ቃኘው ወልዴ በ2012 ዓ.ም ታትሞ ከነበረው መጽሐፍ ነው። እግዚአብሔር አምላካችን በእውነት ለመምህራችን ቃለ ሕይወትን ያሰማልን፣ መድኃኔዓለም በዕድሜ በጸጋ ይጠብቅልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ህዝባችንን ሀገራችን ኢትዮጵያን ቸሩ መድኃኔዓለም በዓይነ ምሕረቱ ይመልከትልን፣ ደጉን ጊዜ ያቀርብልን። እኛንም በቸር በጤና ጠብቆ ለዚህ ያደረሰን ቀሪው ዘመናችንንም ለሱ የታወቀ ለሱ የተሰጠ ለሱ የተረዳ ሆኖ እርሱ አምላካችን ቸርነትና ምሕረቱን አብዝቶልን መጨረሻችንን እንዲያሳምርልን መውጣት መግባታችንን እሱ በቸርነቱ በዓይነ ምሕረቱ ተመልክቶ ለክብር የምንበቃበትን መልካም ስራ እንድንሰራ ጾማችንን ደስ ብሎት በብሩህ ገጽ እንዲቀበልልን የእሱ የመድኃኔዓለም የተቀደሰ ፈቃዱ ከሁላችን ጋር ይሁንልን። ርርተ ህሊና ርርተ ልቦና መብርሃን እናቱም ልመና ጸሎታችንን ልጄ ወዳጄ እያለች እኛ ብናዝረከርክ አስተካክላ፣ እኛ ብናጎብጥ አቅንታ፣ እኛ ብናመር አጣፍጣ፣ እኛ ብናጎል መልታ እሱ እንደሚወደው እንደሚጠማው አድርጋ እንድታሳስብልን እንድታቀርብልን የእናትነት ፍቅሯ ከሁላችን ጋር እንዲሆንልን አማላጅቱ እንዳትለየን ፈቃዷ ይሁንልን። የቅዱሳን አምላክ አሁንም የቸርነቱ ስራ ለሁላችን የሚስራልን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ማህደረ ተዋህዶን ለሚያደምጡ ማዳረሳችሁን እናንተ የምትችሉ ሰብስክራይብ ማድረግ እንዳትረሱብን ከወዲሁ መልእክታችንን በአጽንኦት ለማስተላለፍ እንወዳለን። መምህራችን አባታችን እያላችሁ እንደው ቃለ ሕይወት ያሰማልን የምትሉ ወገኖቻችን እግዚአብሔር ያክብርልን። ግን እኔ መምህርም አይደለሁም አባትም አይደለሁም። እንደ እግዚአብሔር ፈቃድ እኔም እናንተም ተያይዘን ያችን መንግስቱን ለመውረስ በቅርቤ ካሉ ምንጮች ወደ እናንተ መልእክት እያስተላለፍኩ ነው ያለሁትና እንዲሁ እንዳንባክን ቤተክርስቲያኒቷ የራሷ የሆነ ወጥ
የሆነ ትምህርት ስላላት ምንም ሳይጎልብን ሌላ ቦታ እንዳንሄድ በዚሁ በተሰጠን ጸንተን በዓታችንን አጽንተን ቅድስት ቤተክርስቲያናችን የምትወደውን የምትፈቅደውን ትምህርቷን እየተከታተልን እርሱ አምላካችን በእውነት ቸርነቱ እንዲያበዛልን ሁላችንም ተያይዘን ወደሱ መንግስት እንዲያፈልሰን የምንከታተልበትን መርሃ ግብር ነው ወደ እናንተ በማድረስ ያለሁትና እግዚአብሔር አምላክ በእውነት በቸርነትና በምህረቱ ይህን እንድናደርግ ስለረዳን እሱን ነው ከምንም ነገር በላይ ማመስገን የሚገባን። ስለዚህ እኔ ታናሽ ወንድማችሁ ዲያቆን ጥበበ ማሞ ነኝ። እንደ እግዚአብሔር ፈቃዴን መልእክት ማደርሳችሁና እንደ ሁል ጊዜ ስለሚነገርና ስለሚከብደኝ ነው ይህን በድጋሚ ወደ እናንተ ያመጣሁት። ስለ ሁሉም ነገር እኔም እናንተም ማመስገን የሚገባን ይህን እንድንሰማ የፈቀደልን ቸሩ አምላካችንን ስለሆነ የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም ክብር ምስጋና ይግባው እያልን ነው። ለሱ የሚገባውን ምስጋና ብቻ ለሱ እያደረስን ይህንን ቃል መስማት ያለብንና እኔም እንደምታውቁት ቃለ ሕይወት ያሰማልን እያልኩ ነው እነዚህን ድንቅ መልእክቶችን በእውነት በእጄ በቅርቤ ካሉ መልእክቶች ወደ እናንተ ማመጣውና እነዚህ በእጃችን ስላሉ ነው። እናንተ ጋር ከሌሉ ሁላችንም እንስማቸው፣ እንማርባቸው፣ እንመከርባቸው በማለት ነውና እግዚአብሔር አምላካችን በእውነት በዚህ ጉዳይ ላይ እናንተም ከምንም ነገር በላይ እግዚአብሔርን እያመሰገናችሁ እየሰማችሁ ለዋጋ ለፍሬ ለበረከት አድርግልኝ፣ ፈተናዬን አርቅልኝ፣ አንተን የማውቅበት አድርግልኝ፣ ወደ አንተ እንድቀርብ አድርገኝ፣ መጨረሻ የሚያምርበት አድርግልኝ እያልን ይህንን የሚያጸና የሚያጽናናውን ከምንም ነገር በላይ አብልጠን አብዝተን መስማት መማር መመከር ያለብንን የእሱን የአምላካችን ቃል በትህትና በትዕግስት ሆነን ሰምተን እሱ አምላካችን ለክብር እንዲያበቃን ደጅ እየጠናን መከታተል ያለብን። ዲያቆን ጥበበ ማሞ ነበርኩ ይህን መልእክት ወደ እናንተ ያደረስኩት። እግዚአብሔር አምላካችን አሁንም የቀጠሮ ሰዎች ይበለን። አሜን። ይቆየን። ሰላም ቆዩ። ጾማችንን አምላካችን ደስ ብሎት የሚቀበለው እንዲያደርግልን ኃይል ብርታት እንዲሆነን አሁንም ፈቃዱ ይሁንልን። አሜን።